ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ በማለት የሰኔ 10 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችን እርሶቹን በማስቀደም እናስደምጣችኋለን። በጎንደር ጠቅላይ ግዛት 204ኛ አስቻለው ደሴ ኮር በብልጽግና ሰራዊት ላይ ባካሄደው ተጋድሎ ድል መቀዳጀቱን አስታውቋል። በውጊያው የጦር አዛዦችን ጨምሮ በርካቶች በቁጥጥር ስር መዋላቸውን የተመለከተው ዘገባ በቀዳሚነት ይደመጣል። በአማራ ክልል በርካታ ግንባሮች ላይ የተሰማራው የብልጽግናው ሰራዊት ወደ ማዕከላዊ ስፍራዎች እየሰበሰበ መሆኑ ተነግሯል። በተመሳሳይም በአንዳንድ አካባቢዎች የድሮን ጥቃቶች ተፈጽመው በንጹሃን ላይ ጉዳት መድረሱን የሚያብራራውን ዘገባ ይዘነዋል። በወሎ ቤት አማራ ጠቅላይ ግዛት መቄትና ዋድላ ወረዳዎች በንጹሃን ላይ ከባድ ጥቃቶች ተፈጽመዋል። ከአካባቢው የተሰበሰቡ ምስክርነቶችንና የቀረቡ አቤቱታዎችን የሚዳስሰውን ዘገባ ተሰሙታላችሁ። በትግራይ ክልል እየተወሰዱ ያሉ እርምጃዎች አወዛጋቢ ሆነዋል። ምሁራንና ወጣቶች የህወሓትን አፋኝ አዋጅና የወጣቶችን አፈሳ ከታሪካዊ አገዛዞች ጋር በማነጻጸር እየሰጧቸው ያሉ አስተያየቶችን የሚያቀርበውን ዘገባ ይቀርብላችኋል። በመካከለኛው ምስራቅ ያለው ውጥረት አሁንም የዓለም ትኩረት ሆኖ ቀጥሏል። በኢራን እስራኤልና ዩናይትድ ስቴትስ ዙሪያ እየተካሄዱ ያሉ ፖለቲካዊና ወታደራዊ ክንውኖች ምን እያመላከቱ ነው የሚለውን ሰፊ የትንታኔ ዘገባ አዘጋጅተንበታል። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ሻለቃ መሪው ከነአጃቢዎቹ በእጃችን ገብቷል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት 204ኛ አስቻለው ደሴ ኮር በብልጽግናው ሰራዊት ላይ በወሰደው እርምጃ ታላቅ ድል መቀዳጀቱን አስታወቀ። በአርበኛ ተሾመ አበባው የሚመራው 204ኛ አስቻለው ደሴ ኮር በተከታታይ 2 ቀናት ያደረገውን ተጋድሎና የተገኘውን ድል አስመልክቶ ለጣና ቴሌቪዥን ሲገልጽ የኮሩ አካል የሆኑት ጄኔራል ፈንታ በላይና ፋሲል ክፍለ ጦሮች በቅንጅት ባደረጉት ተጋድሎ የሻለቃ መሪውን ከነአጃቢዎቹና ከነቡድን መሳሪያው በቁጥጥር ስር መዋል ችለዋል ሲል የኮሩ ህዝብ ግንኙነት አስታውቋል። የኮሩ የህዝብ ግንኙነት ኃላፊ አርበኛ ባንቴ ጌትነት ለጣና ቴሌቪዥን በሰጠው ማብራሪያ የጠላት እንቅስቃሴ 2 ዓላማዎችን የያዘ ነበር። የመጀመሪያው ዓላማው የፋኖ መሪዎችን ለማፈንና የሬሽን ቅብብል ለማድረግ ሲሆን ሁለተኛውና ዋናው ዓላማው ደግሞ ክልል አቀፍ የ6ኛና 8ኛ ክፍል ተማሪዎችን ፈተና ለማስተጓጎል ነበር ብሏል። የብልጽግናው ሰራዊት በአራት አቅጣጫ በመነሳት ወደ ፋኖ ቀጠና ለመግባት የሞከረው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 2 ኮሮችን ማለትም ሜጀር ጄኔራል ቫንታባት 1ኛ ኮርና 204ኛ አስቻለው ደሴ ኮርን ለማፈን እንደነበር የገለጸው አርበኛ ባንቴ በዚህ መንገድ ለዚህ ክፉ ዓላማ የተንቀሳቀሰውን የጠላት ጦር ጄኔራል ፈንታ በላይ ክፍለ ጦርና ፋሲል ክፍለ ጦር በወሰዱበት ፈጣን እርምጃ ከባድ ኪሳራ ደርሶበታል ብለዋል። የዕለቱን ውጊያ የ204ኛ አስቻለው ደሴ ኮር ምክትል አዛዥና የጄኔራል ፈንታ በላይ ክፍለ ጦር ዋና አዛዥ አርበኛ ጌቴ መሳፍንት የተመራ ዘመቻ መሆኑን የገለጸው ቃል አቀባዩ የትግራይ ተወላጅ የሆነውና የኦህዴድ ብልጽግና ሰራዊት ሻለቃ መሪውን ከነመገናኛውና ስናይፐሩ የሻለቃ መሪውን አጃቢዎችና በርካታ የነፍስ ወከፍ መሳሪያን ገቢ አድርገናል ሲል ተናግሯል። ከዚህ በተረፈም የብልጽግናው ሰራዊት ሲጠቀምበት የነበረው የዲሽቃው አውቶማቲክ ከበርካታ ተተኳሽ ጋርና ሌሎች ወታደራዊ ቁሳቁሶችን ገቢ ማድረጋቸውን ገልጾ ከፍተኛ ቁጥር ያለው የብልጽግናው ሰራዊት አባላትም ሞትና ቆስለኛ መሆናቸውን ተናግሯል። አርበኛ ባንቴ ጌትነት አክሎም ቆስለኛ የሰራዊት አባላትን ሕክምና እየሰጡ እንደሚገኙ አስታውቋል። አርበኛው የተጋድሎን ዝርዝር መረጃ የሰጠበትን ማብራሪያውን ተከታትለን እንመለስ። ጥሩ አመሰግናለሁ። በመጀመሪያ ጣና ቲቪ ተጋድሏችን ለህዝብ እንዲደርስ ስለምታልጉልን በ204ኛ አስቻለው ደሴ ኮር ከልብ እናመሰግናለን። እንግዲህ የ204ኛ አስቻለው ደሴ ኮር የ2 ቀን የውጊያ ውሎ መረጃ ለማቅረብ ነው። አፋብን ጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴ ኮር ጄኔራል ፈንታ በላይና ፋሲል ክፍለ ጦር በጥምረት አረመኔ አብይ አህመድ ወንበር አስጠባቂ አራዊት ሰራዊት ከብናት አዲስ ዘመን ለሬሽን ቅብብልና ከተሳካለትም ለማፈን በትናንትናው ዕለት በወጣበት ቀርቷል። ከመጀመሪያውም ይህ ኃይል የግለሰብ ወንበር መጠበቅ እንጂ ሀገር የመጠበቅ አቅምም ሞራልም የሌለው መከላከያ ተብዬ ቡድን በትናንትናው ዕለት ማለትም በ09/10/2018 በተለያየ አቅጣጫ ከብናት ዛሃ ቦረም መስክ፣ ከአዲስ ዘመን አምቦ ሜዳ፣ ከደብረ ታቦር ሐሙሲት ቦረም መስክ፣ ካለምበር ጎንደር በር አምቦ ሜዳ 1ኛ ኮርና 204ኛ ኮር ጄኔራል ፈንታ በላይ ክፍለ ጦርና ፋሲል ክፍለ ጦርን ለማፈን በጨለማ ተጉዞ እንደ ጦጣ ተራራ ተንጠልጥሎ ነበር። ነገር ግን በግዙፍ 204ኛ አስቻለው ደሴ ኮር ምክትል አዛዥና የጄኔራል ፈንታ በላይ ክፍለ ጦር ዋና አዛዥ በአርበኛ ጌቴ መሳፍንት ወይም ዋግነር የሚመራው የጄኔራል ፈንታ በላይ የመንፈስ ልጆች
አዘናግተው ተጠግተው በመዋል ከቀኑ 8 ሰዓት ጀምሮ በተደረገ የእጅ በእጅ ውጊያ ከፍተኛ የሆነ ጀብዱ ተሰርቷል። ምናልባት በጀብዱ የተገኙ ድሎች በትላንትናው ዕለት በተደረገው ተጋድሎ ሻለቃ መሪው እስከ መገናኛው እንዲሁም ስናይፐሩ፣ የሻለቃ መሪው አጃቢዎች፣ በርካታ የነፍስ ወከፍ መሳሪያ እንዲሁም በተጨማሪ የጠላት ሲጠቀምበት የነበረው የቡድን መሳሪያ የዲሽቃው አውቶማቲክ ከበርካታ ተተኳሽ ጋር ብዛት ያለው የነፍስ ወከፍና የቡድን መሳሪያዎች ተተኳሽ፣ ሌሎች ወታደራዊ ቁሳቁሶች እንዲሁም በርካታው ኃይል ደግሞ ሙትና ቁስለኛ ተደርጓል። ቁስለኛና ሬሳን ጥሎ ነው የተበታተነው አገዛዙና ስርዓቱ። በጨለማም ቢሆን ያው የአካባቢውን ማህበረሰብ በማስተባበር የሞቱት እዛው አካባቢ እንዲቀበሩ አድርገናል። ምናልባት የአካባቢ ማህበረሰብ ለዚህ ላደረገልን አስተዋጽኦ ምስጋና እናቀርባለን። አስገራሚው ነገር ትናንት ከተማረኩት ጠላት ጥሎት ከፈረጠጠው ምርኮኞች ውስጥ ቀላል ቁስለኞቹን አሁን ድረስ ሕክምና እያደረግንላቸው እንገኛለን። ከባድ ቁስለኞቹን ግን እኛ ባለንበት አካባቢ ባለ የጤና አክሰስ መታከም የማይችሉትን ግን በህዝብ አውቶቡስ ለህዝብ በመስጠት ያው እኛ እንደነሱ ምርኮኛ እንረሽንም፣ ምርኮኛ በመኪና እንጎትትም፣ ምርኮኛ እናንገላትም። በእኛ አቅም መታከም የሚችሉትን ሕክምና እየሰጠናቸው ነው። ከባድ ቁስለኛ የሆኑትን ግን በህዝብ ሆስፒታል የሚያስፈልጋቸውን ወደ ብናት ሆስፒታል ልከናቸዋል። እንግዲህ ይህ አዲስ ነገር አይደለም። ከመጀመሪያው መዋጋትም መማረክም አዲስ ያልሆነበት አርበኛ ጌቴ መሳፍንት ዛሬም እንደ ትላንቱ አሁን ምንም ታምር ፋኖን አይደለም መደምሰስ መተንኮስ እንኳን የማይችልበት ደረጃ ላይ ነው። የብልጽግናው ሻለቃ መሪ በፋኖ ቁጥጥር ስር ከዋለ በኋላ የሰጠውን አነጋጋሪ ቃለ ምልልስ ደግሞ በነገው ዝግጅታችን ይዘንላችሁ እንመለሳለን። ብልጽግና ጦሩን መሰብሰብ ጀመረ። በአማራ ሕዝብ ላይ ለዘር ማጥፋት ተልዕኮ የተሰማራው የብልጽግናው ሰራዊት እየተሰበሰበ መሆኑ ተገልጿል። የስርዓቱ ወታደር ከየግንባሮቹ እየወጣ ወደ ማዕከል እንዲሰበሰብ ትዕዛዝ እንደሰጠው ታውቋል። በሌላ በኩል ደግሞ ብርቱ ውጊያ ባለባቸው አካባቢዎች ተከታታይ የድሮን ቅኝት በማድረግ ላይ ሲሆን በዛሬው ዕለትም የድሮን ድብደባ ፈጽሞ ንጹሐንን መግደሉን የአካባቢው ነዋሪዎች ተናግረዋል። ከሸዋ ጠቅላይ ግዛት ለጣና ቴሌቪዥን የደረሰው መረጃ እንደሚያመላክተው ብልጽግናው በሸዋ ጠቅላይ ግዛት ሰላ ድንጋይ ወረዳ የበተነውን የ104ኛ አየር ወለድ ክፍለ ጦር ሙሉ በሙሉ ተሰብስቦ ወደ ሀገረ ማርያም እንዲገባ ተደርጓል። ይህን ተከትሎም ሀገረ ማርያም ላይ ከሚገኘው 112ኛ ክፍለ ጦር ጋር እንዲቀላቀል ተደርጓል ሲሉ ምንጮቻችን ገልጸዋል። የብልጽግናው ስርዓት የአየር ወለድ ሰራዊቱን ያንቀሳቀሰው የግዳይ ስምሪት ለውጦች ለማድረግ ይሁን ወይም ጦሩን እያስወጣ መሆኑን ለማወቅ እንዳልቻሉ የሚናገሩት የአካባቢው ነዋሪዎች፣ ሆኖም በዚህ ሰዓት የሁለት ክፍለ ጦር ሰራዊት ሀገረ ማርያም ከተማን እንዳጣበባት ገልጸዋል። ብልጽግናው ከምርጫ በኋላ ወታደራዊ ኃይሉ ላይ መጠነኛ የአካሄድ ለውጥ እንደሚያደርግ ያስቀድሞ ተናግሮ እንደነበር የሚታወስ ሲሆን የዛሬው የአየር ወለድ ኮማንዶ ክፍለ ጦር መንቀሳቀስም የዚህ እቅድ አካል ሊሆን እንደሚችል ይታመናል። ከዚህ በተጨማሪ ደግሞ ህወሓት ወደ ሙሉ ጦርነት ለመግባት ማሳወቁን ተከትሎ ብልጽግናው ሰራዊቱን ወደ ግዳጅ ቀጠና በማስገባት በምትኩም የኦሮሚያ ክልል ልዩ ኃይልን ከአማራ ክልል አድማ ብተናና ሚልሻ ጋር ለማቀናጀት እንዳሰበም ይታመናል። በሌላ ዜና የእግረኛ ሰራዊቱ ከባድ ኪሳራ የደረሰበት ብልጽግናው የድሮንና የሜካናይዝድ መሳሪያ ጥገኛ የሆነ ሲሆን በዛሬው ዕለትም ድሮንን ተጠቅሞ በንጹሃን ላይ ጉዳት ማድረሱ ታውቋል። በደቡባዊ ጎንደር ዞን እስቴ ወረዳን ጨምሮ በአጠቃላይ በ12 ወረዳዎችና ከተሞች የድሮን ቅኝት ሲያደርግ የሰነበተው ብልጽግናው በዛሬው ዕለት በጣለው የድሮን ጥቃት በርካታ ንጹሃን መገደላቸውን የአካባቢው ነዋሪዎች ተናግረዋል። በስቴ ወረዳ ቆማ ፋሲለደስ ከተማ ላይ የተፈጸመውን የድሮን ጥቃት አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ባንታባት አንደኛ ኮር ጉና ክፍለ ጦር ቃል አቀባይ ለጣና ቴሌቪዥን እንደገለጸ የድሮን ጥቃቱ የተፈጸመው በቆማ ፋሲለደስ ሁለተኛ ደረጃ ትምህርት ቤት ግቢ ውስጥ ነው። የድሮን ጥቃቱ ሲፈጸምም ተማሪዎች ፈተና ላይ ነበሩ ሲል ገልጿል። በድሮን ጥቃቱ ንጹሐንን ጨምሮ የትምህርት ቤቱ መሰረተ ልማት መጎዳቱን የገለጸው የጉና ክፍለ ጦር ህዝብ ግንኙነት ክፍል በበኩሉ የጠላት ዓላማው ተማሪዎችን ለመምታት ነበር ብሏል። የብልጽግና የጦር ወንጀል በወሎ ቤት አማራ በአማራ ህዝብ ላይ የከፈተውን ሁሉን አቀፍ የዘር ማጥፋት ጦርነት በፋኖ ብርቱ ክንድ እቅዱ እየከሸፈበት የተቸገረው የብልጽግናው ስርዓት ንጹሃንን በግፍ በመግደል ተከታታይ የጦር ወንጀል መፈጸሙን ቀጥሎበታል። ትናንትም በወሎ ቤት አማራ ጠቅላይ ግዛት መቄትና ዋድላ ወረዳዎች በርካታ ንጹሃንን በግፍ መግደሉንና መደብደቡን የዓይን እማኞች ተናግረዋል። በወሎ ቤት አማራ ጠቅላይ ግዛት ዳውንት ወረዳ፣ መቄት ወረዳና ዋድላ ወረዳ ላይ የብልጽግናው ሰራዊት የፈጸመውን የጦር ወንጀል አስመልክቶ ለጣና ቴሌቪዥን አስተያየት
አስተያየታቸውን የሰጡ የአካባቢው ነዋሪዎች በአካባቢው ከባድ ተኩስ ሲካሄድ ነበር የቆየው። ተኩሱ ማብቃቱን ተከትሎ የመንግስት ወታደሮች ወደ ከተማ ከተመለሱ በኋላ ወጣቶችንና ወንዶችን አስገድደው ወደ ካምፕ ወሰዷቸው ሲሉ ተናግረዋል። በገጠሩ ክፍል የተፈጸመውን የጦር ወንጀል አስመልክቶ አስተያየት ሰጪዎች ሲገልጹ ደግሞ ከውጊያ በኋላ የአርሶ አደሩን የጋማ እንስሳት ዘርፎ መውሰዱን ተናግረዋል። 5 በቅሎችንና 2 አህያዎችን የብልጽግናው ሰራዊት ዘርፎ የሄደበትን ምክንያት አስተያየት ሰጪዎች ሲናገሩም በውጊያው 2 መኪኖች ከጥቅም ውጭ ስለሆኑበት ምናልባትም ሎጂስቲክ ወይም ቆስለኛ ሊያጓጉዝበት እንደሆነ ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ በዋርላና መቄት ወረዳዎች በገጣጢት በወቄጣና በአርቢት እንዲሁም በቋና ምድር ከባድ ውጊያ ማካሄዱን አስታውቋል። በዚህ ውጊያም ከፍተኛ ወታደራዊ ድል መቀዳጀቱን የ106ኛ ኮር ህዝብ ግንኙነት ክፍል ገልጿል። በውጊያው የፋኖ ኃይል የበላይነቱን መውሰዱን ተከትሎም የብልጽግናው ሰራዊት ወደ ከቆና ኮን ከተማና ከወቄጣ ወደ ጋሸና ከተማ ማፈግፈጉን የህዝብ ግንኙነት ክፍሉ ጨምሮ አስታውቋል። ውጊያው ዳውንት ወረዳ ላይም ቀጥሎ የተካሄደ መሆኑን የገለጸው የህዝብ ግንኙነት ክፍሉ ከሰንተል እስከ እስትንፋስ ክርስቶስ ገዳም ከ7 ቀበሌዎች በላይ የሸፈነው ውጊያ ማካሄዱን ተናግረዋል። የብልጽግናው ሰራዊትም የአርሶ አደሩን አህዮች ዘርፎ የወሰደው በዚህ ግንባር በተካሄደው ውጊያ መሆኑ ታውቋል። ሰው የሆነ ሁሉ መሬት ላይ ከተገኘ ይታፈሳል። ወጣቶች ህወሓት በትግራይ ክልል እየሄደበት ያለው መንገድ ሻዕቢያ በትግል ዘመኑና ደርግ በስልጣን ላይ ያለ ይከተሉት የነበረውን ጸረ ህዝብ መንገድ መሆኑን የክልሉ ምሁራን ተናግረዋል። ምሁራኑ ሀሳባቸውን ሲሰጡም ህወሓት በቅርቡ ያጸደቀው አዋጅ በ1967 ዓ.ም የደርግ መንግስት ትግራይ ክፍለ ሀገርን አስመልክቶ ካወጣው አዋጅና ከሻዕቢያው ሳዋ ህግ ጋር ተመሳሳይ ነው ሲሉ ምሁራን የሚናገሩትን ያህል ከቅርብ ወራት ወዲህ ደግሞ የሻዕቢያንና የደርግን ነውር የሆኑትን አፈሳን ተግባራዊ እያደረገ ነው በማለት ይገልጻሉ። በአሁኑ ወቅት በትግራይ ክልል በሁለት እግሩ የሚንቀሳቀስ ህያው የሆነ ሰው ሁሉ እየታፈሰ መሆኑን የሚናገሩት አስተያየት ሰጪዎች በተለይም ከስራ ቦታ ከመንገድና ከመኖሪያ ቤት እየተካሄደ ያለው አፈሳ የፈጠረው ስጋት ከፍተኛ ሆኖብናል፣ የት ሄደን እንሰወር ሲሉ በምሬት ይጠይቃሉ። የትግራይ ክልል ሰላምና ጸጥታ ቢሮ በሚል ስም የተደራጀውና ጄኔራል ፍስሐ ማንጁስ የሚመሩት የክልሉ ሚሊሻ ቢሮ በትግራይ ክልል ለታጣቂነት የተመለመሉ ወጣቶችን በቅርቡ ይካሄዳል ለሚባለው ጦርነት ዝግጁ እንዲሆኑ ለውጊያ እያሰለጠነ መሆኑን ቢቢሲ ትግረኛው ክፍል ዘግቧል። ለህወሓት ስልታዊ ድጋፍ ያደርጋል የሚባለው የቢቢሲ ትግረኛው ክፍል የክልሉ ነዋሪዎችን በማነጋገር አገኘሁት ያለውን መረጃ ሲገልጽም በክልሉ የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች እየተላኩ ነው። ይህን ጉዳይም ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ድርጅት የትግራይ ክልል ጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን በምልከታው አረጋግጧል ሲል ዘግቧል። የሰብአዊ መብት ተሟጋቹ ድርጅቶቹ ይፈጸምባቸዋል በሚል ከዘረዘራቸው አካባቢዎች መካከል ሰሜን ምስራቅ ዞን፣ ማዕከላዊ ዞንና ምስራቃዊ ዞን የሚባሉት የክልሉ ከፊል አካሎች እንደሚገኙበት አስታውቋል። የተጠቀሱ ቦታዎች ማለትም አዲግራት፣ አንደርታና አካባቢዎቹ ሲሆኑ እነዚህ አካባቢዎች ደግሞ በነደብረ ጽዮን ለሚመራው የአድዋው ቡድን እየተባለ ለሚጠራው ስብስብ ድጋፍ የሌላቸው ናቸው። ለ2 ዓመታት የተካሄደውን ጦርነት ባስቆመውና ህወሓትንም ከጨርሶ መጥፋት በታደገው የፕሪቶሪያ ስምምነት መሰረት በክልሉ ለኦሮሞ ብልጽግና ተስማሚ የሆነ የጊዜያዊ አስተዳደር ተዋቅሮ እንደነበር ይታወቃል። ያንን አስተዳደር በማፍረስ ከጦርነቱ በፊት የነበረውንና ለጦርነቱም አንደኛው ምክንያት የነበረው የክልሉ ምክር ቤት በድጋሚ ተመልሶ ስልጣን ከያዘ በኋላ በህወሓት መሪዎችና በብልጽግናው መንግስት መካከል ውጥረት ተፈጥሯል። ተመልሶ ስራ የጀመረው የትግራይ ክልል ምክር ቤት ህጋዊ የፓርቲ እውቅናው የተሰረዘበትን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የሾመ ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት ያሉበት ሁኔታ እስካሁን በይፋ አይታወቅም። ታግተዋል፣ የቁም እስረኛ ሆነዋል ለሚለው የሚዲያዎች ዘገባ ምላሽ የሰጡት ጄኔራል ታደሰ ወረደ በበኩላቸው አልታገትኩም ከሚል አጭር ምላሽ ውጭ ተጨማሪ ማብራሪያ አለመስጠታቸው ይታወቃል። በክልሉ ሌላ ዙር ጦርነት ለመጀመር ለ3 ዓመታት ወታደራዊ ዲፕሎማሲያዊና የፖለቲካ ፕሮፓጋንዳ ዝግጅት ሲያደርግ የከረመው ህወሓት ለጦርነት የመጨረሻ ያለውን ዝግጅት አጠናቋል። ከኤርትራና ከሱዳን መንግስታት ጋር ልዩ ጥምረት የፈጠረ ሲሆን እንዲሁም ሌሎች የአገር ውስጥ ትንንሽ ቡድኖችን በጁኒየር ፓርትነርነት ከጎኑ ለማሰለፍ መቻሉን ይፋ አድርጓል። ቡድኑ በዚህ ልክ ለጦርነት የሚያደርገውን ዝግጅት የተመለከቱ የክልሉ ነዋሪዎች በክልሉ ጦርነት ሊቀሰቀስ ይችላል የሚል ስጋት ከፈጠረባቸው ቆይተዋል። የሚካሄደው የግዳጅ ወታደራዊ ምልመላ ደግሞ ስጋታቸውን ከፍ ያደርገው መሆኑን የፖለቲካ ፓርቲዎችና የሰብአዊ መብት ተቆርቋሪ ነን የሚሉ ድርጅቶች በመግለጫቸው አመላክተዋል። በተጨማሪም በደብረ ጽዮን የሚመራው የክልሉ መንግስት በቅርቡ ይፋ ያደረገው ረቂቅ ህግ እድሜያቸውና የጤና ሁኔታቸው የሚፈቅድላቸው ማንኛውም የትግራይ ክልል ተወላጆች ህወሓት የሚያቀርበውን የጦርነት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለባቸው ይደነግጋል።
የኢራን ክስ ሰላምን ሽሽት ወይስ የኃይል የበላይነት ለማሳየት? አወዛጋቢው ዶናልድ ትራምፕ ከእስራኤል ጎን ተሰልፈው የገቡበት የኢራኑ ጦርነት እንዳሰቡት ሳይሆንላቸው ቀርቷል። ቬንዙዌላ ገብተው የአገሪቱን ፕሬዝዳንት በሕፃን ልጅ ማቀፊያ አንጠልጥለው ኒውዮርክ ያደረሱት ትራምፕ በቴህራንም አንጋፋውንና የኢራን ሕዝብ ምልክት የሆኑትን አያቶላ አሊ ሐሚኒን ከነቤተሰቦቻቸው የገደሉ ቢሆንም በአጠቃላይ በጦርነቱ ግን ተፈትነዋል። አያቶላ አሊ ሐሚኒ ሲገደሉ ከባድ ጉዳት ደርሶባቸው የተረፉት ልጃቸው አያቶላ ሞጂታባ ሐሚኒ የአባታቸውን ዘንግ ተቀብለው በፋርሱ ምድር ላይ የቤተሰቦቻቸውን የንግስና ዘውድ አስቀጥለዋል። አብዮታዊ ዘቡም ከነሙሉ ክብሩና ግርማ ሞገሱ መቀጠሉን እየገለጸ ነው። የኢራን አብዮታዊ ዘብና አጠቃላይ እስላማዊት ሪፐብሊክ ኢራን ያሳየችው አይበገሬነትና የተገማችነት አሜሪካና አጋሮቿን በብርቱ ፈትኖ አቅማቸውን ለትዝብት ዳርጓቸው አልፏል። ይህን ተከትሎም ካፈርኩ አይመልሰኝ የሚለው አቋም አያዋጣኝም ያሉት ትራምፕ የሰላም ስምምነት ለመፈራረም በዝግጅት ላይ መሆናቸውን ይፋ አደረጉ። ሆኖም ኢራኖች ሌላ መደራደሪያ ነጥብ ይዘው መጥተዋል። ኢራኖች ያቀረቡት አዲስ መደራደሪያ ነጥባቸው ደግሞ እስራኤልን የሚመለከት ነው። በኢራን በኩል ለሰላም ስምምነቱ የቀረበው ሐሳብ እስራኤልን የሚከስ ሲሆን ክሱን ያቀረቡት የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ ናቸው። ሚኒስትሩ ክሳቸውን ሲገልጹም ከአሜሪካ ጋር የሰላም ስምምነት ላይ ለመድረስ እስራኤል ጦሯን ከሊባኖስ ማስወጣት ይኖርባታል ሲሉ ፈርጠም ብለው ተናግረዋል። የውጭ ጉዳይ ሚኒስትሩ አክለውም እስራኤል በመካከለኛው ምስራቅ ያለውን ጦርነት በዘላቂነት ለማቆም የሚደረገውን ዲፕሎማሲያዊ ጥረት ልታደናቀፍ ትችላለች። የእስራኤል ጦር በዚህ ጦርነቱ ወቅት ከተቆጣጠራቸው ግዛቶች ሳይወጣ ጦርነቱ ሙሉ በሙሉ አብቅቷል ሊባል አይችልም ሲሉ የተናገሩ ሲሆን ይህን የኢራኑን የውጭ ጉዳይ ሚኒስትር አገላለጽ ዶናልድ ትራምፕም እንደሚጋሩት የገለጹት እስራኤል በሊባኖስ የፈጸመችው ድርጊት ኃላፊነት የጎደለው እርምጃ ነው በማለት ነው። በእስራኤል መንግስት ዘንድ በአሸባሪነት የሚገለጸውና ተደጋጋሚ ጥቃቶችን በእስራኤል ላይ የሚፈጽመው ሄዝቦላ በበኩሉ በሚዲያ ግንኙነት ኃላፊው በኩል ኢራን ከአሜሪካ ጋር በምታደርገው ቀጣይ የውይይት ምዕራፍ ላይ የእስራኤል ጦር ከሊባኖስ እንዲወጣ ሲሉ ተናግረዋል። እነዚህ አስተያየቶች የተሰሙት ዶናልድ ትራምፕ በፈረንሳይ ኤቪያን ከተማ በተካሄደው የቡድን 7 አባል ሀገራት የመሪዎች ጉባኤ ላይ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በሊባኖስ ረገድ የበለጠ ኃላፊነት በተሞላበት መንገድ መንቀሳቀስ አለባቸው ሲሉ በጠንካራ ቃላት በወቀሱበት ወቅት ነው። በቅርቡ እስራኤል በቤይሩት ላይ የፈጸመችውን የቦምብ ጥቃትም ትራምፕ የገለጹት አርመኒያዊ በማለት ነው። ትራምፕ አክለውም እስራኤል ከሄዝቦላ ጋር ለረጅም ጊዜ ስትዋጋ ቆይታለች። በዚህም ምክንያት በጣም ብዙ ሰዎች እየተገደሉ ነው። አንድን የምትፈልጉትን ሰው ለማደን ስትሉ የመኖሪያ ህንጻን ማፍረስ የለባችሁም። ምክንያቱም በእነዚህ ህንጻዎች ውስጥ ብዙ ሰዎች አሉ። ሁሉም ደግሞ የሄዝቦላ አባላት አይደሉም። ይህንን በእርግጠኝነት ልነግራችሁ እችላለሁ በማለት የእስራኤልን መንግስት በአደባባይ መዝለፋቸው ለኢራን የልብ ልብ እንዲሰማ ሳያደርግ እንዳልቀረ ተንታኞች ይናገራሉ። ዶናልድ ትራምፕና ቤንያሚን ኔታንያሁ ጥብቅ ግንኙነት እንዳላቸው በተደጋጋሚ ታይተዋል። በ2025 የኖቤል ሽልማት ኔታንያሁ እጩ አድርገው ያቀረቡት ትራምፕን እንደነበር የሚታወስ ነው። በቅርቡ ለሶማሌላንድ የአገርነት እውቅና ሲሰጡም ከፕሬዝዳንት ትራምፕ ጋር ተነጋግረን ነው ሲሉ መናገራቸው አይዘነጋም። ይህን የኔታንያሁ ንግግር ዶናልድ ትራምፕ በቡድን 7 ስብሰባ ላይም ደግመውታል። ከኔታንያሁ ጋር ለማመን የሚያስቸግር የግል ግንኙነት አለን ነበር ያሉት። ሆኖም በኢራን ጦርነት እስራኤል የተኩስ አቁም ስምምነትን ለመቀበል ፈቃደኛ ለመሆኗና ከኢራን ጋር ለተደራደሩት የ60 ቀናት የተኩስ አቁም ስምምነት ላይ እየደገነችው ያለው አደጋ ትዕግስታቸውን እየተፈታተነው እንደሆነ ተናግረዋል። ያለ አሜሪካ ያለ እኔ እስራኤል አትኖርም ነበር፣ ምክንያቱም እኔ ያደረግኩትን ለማድረግ የተዘጋጀ ሌላ ፕሬዝዳንት የለም በማለት እስራኤል የቆመችው በእሳቸው መልካም ፈቃድ ብቻ እንደሆነ አስመስለው ተናግረዋል። የእስራኤል ህልውና የሚጸናው በአሜሪካ ፕሬዝዳንትና በነጩ ቤተ መንግስት ይሁንታ ሳይሆን ለህዝባቸው ታማኝ በሆኑ ልጆቿና ሞሳድን በመሰለው ግዙፍ መተማመኛ ልጇ መሆኑን ትራምፕ የተረዱት አልመሰለም ሲሉ ተንታኞች ገልጸዋል። በእርግጥ ይህ የዶናልድ ትራምፕ ንግግር በአውሮፓ መሪዎች ዘንድም ተቀባይነትን አላጣም። አስቀድሞም ቢሆን የኢራኑን ጦርነት ተቃውመው የቆሙት አውሮፓውያኑ ዛሬም እስራኤል በሊባኖስ የምታካሄደውን ሄዝቦላን የማጽዳት ዘመቻ ወቅሰዋል። እስራኤል በዚህ አቋሟ የምትቀጥል ከሆነ የሰላም ስምምነቱ አደጋ ላይ ነው በማለትም ሐሳባቸውን ሰጥተዋል። ከዚህ የአውሮፓ መሪዎች ንግግር መረዳት የሚቻለው በኢራኑ ጦርነት እንዲሳተፉ ሁሉም አባል ሀገራት ለመጀመሪያ ጊዜ የአሜሪካን ጥያቄ ውድቅ ያደረጉት በእስራኤል ምክንያት ሊሆን ይችላል የሚል ግንዛቤ እንዲነሳ አድርጓል። የፊታችን ሐምሌ 2 ቀን 2026 ለ37 ዓመታት የመሯትን አያቶላ አሊ ሐሚኒን ወደ ዘላቂ ማረፊያቸው የምትወስደው ቀብራቸውን የምትፈጽመው ኢራን በመካከለኛው ምስራቅም የጦርነትን ቀብር ለመፈጸም ፍላጎት እንዳላት ተናግራለች። ሆኖም ይህንን
ይህን የሰላም ፍላጎቷን እስራኤል ተባባሪ ልትሆን ይገባል የሚል ክስ ይዛ መጥታለች። ይህን የኢራን ክስ በአሜሪካና በአውሮፓ መንግስታትም ድጋፍ ማግኘቱ ደግሞ በእስራኤል ላይ ጫናው እንዲበረታ ሳያደርገው እንደማይቀር ይጠበቃል። የመካከለኛው ምስራቅ ቀውስ እንዲበርድ የኢራንን ጥሪ አሜሪካና አውሮፓ መቀበላቸው እውነት እየሆነ ይመስላል። ቀጣዩ ምዕራፍ የአፍሪካ ቀንድ እንደሚሆን ተጠባቂ ነው። በዚህ የአፍሪካ ቀንድ ጉዳይ ደግሞ እስራኤልና አሜሪካን ጨምሮ መላው አውሮፓ በአንድ ገጽ ላይ ነው የሚቀመጡት። በክብ ጠረጴዛ ተሰብስቦ ተፈጻሚ የማይሆንና ሰሚ የማያገኝ መግለጫን ብቻ በማውጣት የሚበተነው የአረብ ሊግም አረብ ያልሆኑትን ኢራንንና ቱርክን ከጎኑ አሰልፎ አረባዊቷን የተባበሩት አረብ ኤሚሬቶችን አግልሎ የአረብ ሊግ አባል የሆነችዋን ሶማሊያን ከሁለት ስትከፈል እየተመለከተ አስቶፍሩላ ከማለት የዘለለ ሚና የሚጫወት አይመስልም። ከአረብ ሊጉ ስብሰባ ይልቅ የኢራንና የቱርክ ጉልበት፣ የቻይናና የሩሲያ ፍላጎት በየመኑ ሀውቲና በሌሎች ነውጠኛ ኃይሎች ድጋፍ አፍሪካ ቀንድ ላይ ተጽዕኗቸውን የሚያሳዩበት እድል ሰፊ ሳይሆን አይቀርም። የአፍሪካ ቀንዱ ትኩሳት በይፋ ከመጀመሩ በፊት ሱዳንና ሶማሊያ ላይ የተለኮሰው እሳት መንደር ከጀመረ ቆይቷል። ያንን እሳት ወደ ሁሉም የቀንዱ ተደናባሪዎች ለማስተላለፍ ደግሞ እንደ ብልጽግናና ህወሓት አይነት እሳት አድራሽ ተልዕኮ ተቀባዮች ለሚሰጣቸው ግዳጅ ራሳቸውን አዘጋጅተው እየጠበቁ መሆኑን በግልጽ ተናግረዋል። በቀጣዮቹ ጥቂት ወራት ውስጥም የሆርሙዝ ፖለቲካ በባቤል መንደብና በሶማሊያ ግመሎች መካከል ለመግባት የሚጠብቀው የዳኛውን ፊሽካ ብቻ ይመስላል። ዳኛ ትራምፕ ደግሞ በቅድሚያ የመካከለኛው ምስራቁን ምዕራፍ እንዝጋ እያሉ ነው። በዚህ መሃል ኢሳያስ አፈወርቂን ያስደነገጠና ለብልጽግናው ሊቀመንበርም የአደጋ ጊዜ ጥሪ ምልክት የሚሆን ሪፖርት ከተባበሩት መንግስታት ድርጅት ተሰምቷል። የኤርትራ መንግስት ዜጎቹን የመግረፍ የማፈንና የመሰወር ተሞክሮን በቀይ ባህር በተከዜና በመረብ ወንዝ ብቻ ሳይወሰን ዓለም አቀፍ አድርጎታል የሚለው ሪፖርት ለኢሳያስ አፈወርቂ የሚዋጥላቸው አልሆነም። ይህ ሪፖርት ነገም ለእኔ መምጣቱ አይቀርም የሚል ስጋት ያደረባቸው ደግሞ የብልጽግናው ሊቀመንበር ናቸው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።